የትግራይ ፖለቲካን እየዘወሩ የሚገኙት የህወሓት መሪዎችና በጊዜያዊ አስተዳደሩ ጨምሮ በተለያዩ ሁኔታዎች ያሉ የጦር መሪዎች ዛሬ የትግራይን ህዝብ ከርተውና ራስ ወዳድነታቸው ገዝፎ እንደሚታይ ከሳምንታት በፊት ወርልድ ፒስ ፋውንዴሽን ድረገጽ ላይ ባሳተመው መጣጥፍ አስነብቦ ነበር። ጽሑፉም እነዚህ አካላት በዚህ ተግባራቸው ሊሸማቀቁ ይገባቸዋል ይላል። የህወሓት አመራሮችን ጨምሮ አሁን በትግራይ ፖለቲካ ከፊት የሚታዩት አካላት ግን ወርልድ ፒስ ፋውንዴሽን እንደሚለው ፈጸሙት ለተባለው ክህደትና ራስ ወዳድነት የሚሸማቀቁ አይመስሉም። ጭራሽ ወታደሮችን ለግል ጥቅማቸውና ፍላጎታቸው ማለትም ለግል ጸብ ጭምር እየተጠቀሙና በአደባባይ ግዙፍ እንቅስቃሴዎችን በማድረግ ጭምር ህዝቡን ስጋት ውስጥ እንደጣሉት ሰሞነኛው ድርጊት ምስክር መሆኑ እየተነሳ ነው። ከሰሞኑ መቀሌን ተቆጣጥሮ የነበሩት ታጣቂዎች ጉዳያቸው የደሞዝ ጥያቄ ነው ሲባል ነበር። አሁን እየወጡ ያሉት መረጃዎች የሚያሳዩት ግን ነገሩ ከዚህ የተለየ እንደሆነ ነው። የታጣቂዎቹ ጉዳይ ቀጥተኛ የደሞዝ ጥያቄ ጋር ሳይሆን በህወሓት አመራሮች በወታደራዊ ኃይሉና በጊዜያዊ አስተዳደሩ ፕሬዝዳንት ጄኔራል ታደሰ ወረደ መካከል በተፈጠረ ልዩነት የመጣ ነው የሚሉ መረጃዎች እየወጡ ነው። ወትሮም ለህዝብ አስበው አያውቁም በሚል አሁን ላይ በቀድሞ ደጋፊዎቻቸው ጭምር እየተብጠለጠሉ የሚገኙት ህወሓቶችና የጦር ጄኔራሎቻቸው በጦርነቱ ወቅትም ቢሆን በህዝቡ ሲመሩና ህዝቡን ሲከተሉ ነበር እንጂ ህዝቡን አልመሩትም፣ ህዝቡ ውስጥ ከመወሸቅ ሌላ ምንም አልፈየዱለትም በማለት ወርልድ ፒስ ፋውንዴሽን ሲተቻቸው ከርሟል። ከሰሞኑም በትግራይ በነበረው ሁከት አመራሮቹ ለግል ፍላጎታቸው የእርስ በእርስ የበላይነት ለማሳየት በተጠቀሙበት የታጣቂዎቹ እንቅስቃሴ ወደ መቀለ ከተማ የዘለቁት በህወሓትና በታጣቂዎቹ ወታደራዊ አመራሮች ትብብር እንዲሁም ከጄኔራል ታደሰ ወረደ እውቅና ውጭ መሆኑን የሚያመላክቱ መረጃዎች በመውጣት ላይ ስለመሆናቸው እየተነገረ ነው። ታጣቂዎቹ መሳሪያን ከመጋዘን ተሰጥቷቸውና ወታደራዊ ስምሪትን ተቀብለው ነው መቀሌ የገቡት የሚሉ መረጃዎች ናቸው ከስፍራው እየወጡ ያሉት። በዚህም የራሳቸውን የፕሬዝዳንቱን ጽህፈት ቤት የመቆጣጠር ከተማውን ስጋት ውስጥ የመክተት መገናኛ ብዙሃንን በመቆጣጠር አቅማቸውን የማሳየት እንቅስቃሴ ውስጥ ገብተው ታይተዋል ተብሏል። ነገሩም በጄኔራል ታደሰና በነ ደብረጽዮን ቡድን ውስጥ የታየ ግልጽ የአቋም ልዩነት እንጂ የታጣቂዎች ከደሞዝ ጥያቄ ጋር ምንም አይገናኝም እየተባለ ነው። በዚህ የእርስ በርስ ሽኩቻ ውስጥ በክልሉ ጊዜያዊ አስተዳዳሪነት የተሾሙት ፕሬዝዳንቱ ሌተናንት ጄኔራል ታደሰ ወረደ ስለ ጉዳዩ ምንም አይነት መረጃ እንዳይሰጡ ድምጻቸውንም እንዳያሰሙ ተደርገዋል ሲሉም መረጃዎቹ ያክላሉ። እንደ መረጃዎቹ ከሆነ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳና ጓዶቻቸውን ከጊዜያዊ አስተዳደሩ አመራርነት ለማስወገድ ከህወሓት ሰዎችና ከትግራይ ታጣቂዎች ወታደራዊ አመራሮች ጋር በጋራ እየሰሩ ነበር በሚል አቶ ጌታቸው ረዳ እንዲሁም በጄኔራል ጻድቃን ገብረትንሳኤ ጭምር ወቀሳ የሚደርስባቸው ሌተናንት ጄኔራሉ በሰፈሩት ቁና ሊሰፈሩ ይመስል እሳቸውም ተመሳሳይ ዕጣ እየደረሰባቸው ነው ተብሏል። ጽህፈት ቤታቸው ሳይቀር በታጣቂዎች እንዲያዙ የተደረገው ሌተናንት ጄኔራል ታደሰ ወረደ ይህንኑ ክስተት በተመለከተም አንዳንዶች እንደ መፈንቅለ መንግስት ቢቆጥሩትም እስካሁን ባለው ሁኔታ ግን እርሳቸው ድምጻቸውን አለማሰማታቸው ጥያቄን ያጫር ሆኗል። ከዚህ ያነሱ ጉዳዮች ሲኖሩ እንኳን ብቅ ብለው ማብራሪያ የሚሰጡት ጄኔራሉ በዚህ ወሳኝ ክስተት ውስጥ እንዴት ዝም አሉ የሚለው ጉዳይ በእርግጥም በሰፈሩት ቁና ሊሰፈሩ ጫፍ ላይ ደርሰዋል እንዲባል አድርጓል። መረጃዎች የሚያሳዩት የኤርትራ መንግስት ያዋጣናል ያሉና ትዕዛዝንም ከአስመራ የሚቀበሉ ወታደራዊ አመራሮችና የህወሓት ሰዎች ጄኔራል ታደሰ ወረደን በለዘብተኛነት የሚከሱ መሆናቸውን ነው። ሌተናንት ጄኔራል ታደሰ ወረደ ከአዲስ አበባ ሹመትን ተቀብለው መቀለ ሲገቡ ከተቀበሏቸው ኃላፊነቶች መካከል አንደኛው ከኢትዮጵያ ሉዓላዊነት ጋር በተያያዘ ያልተገባ ግንኙነት ማድረግን በተመለከተ አጥብቀው መከላከል የሚገባቸው መሆኑን የሚያመላክት ነው። በአንድ በኩል የፕሪቶሪያው ስምምነት በተሟላ መልኩ ይከበር፣ በሌላ አቅጣጫ ደግሞ በፕሪቶሪያው ስምምነት በህዝብ የተመረጠን የክልል መንግስት በማፍረስ ከ4 ኪሎ በሚሾም ምስለኔ እንድንተዳደር አድርጎናል የሚሉት እነ ደብረጽዮን የዛሬ 5 ዓመት አካባቢ የተካሄደውን ምርጫ ተከትሎ ደብረጽዮን ፕሬዝዳንት የሆኑበት መንግስትን የመመለስ እቅድ ያላቸው መሆኑም ነው በአንዳንዶች ዘገባዎች እየተገለጸ ያለው። ይህ ከሆነ ደግሞ የፕሪቶሪያው ስምምነት ሙሉ በሙሉ የሚፈርስ በመሆኑም ሌላ ቀውስ የሚያስከትል አደጋ ይሆናል። ከፕሪቶሪያው ስምምነት የቀደመውና ከፌዴራል መንግስቱ እውቅና ውጭ የተካሄደውም በወቅቱ የትግራይ ክልል ምርጫ ውድቅ መሆኑና ትግራይም እስከ ቀጣዩ ምርጫ ድረስ ከሁሉም የተውጣጡ አካላት በሚቋቋም ጊዜያዊ አስተዳደር የምትመራ መሆኗን ነው። በዚህ ሂደት ውስጥ ደብረጽዮን የክልሉ ጊዜያዊ መንግስት ፕሬዝዳንት ሆናለሁ ብለው ቢያስቡም በጠቅላይ ሚኒስትር አብይ አህመድ ይሁንታ አለማግኘታቸው ሲገለጽ ነበር። ጌታቸው ረዳ መሾማቸው የመቀሌን የፖለቲካ መገፋፋት አንሮት እንደቆየ፣ በአቶ ጌታቸው ምትክም ጄኔራል ታደሰ ቢሾሙም አሁንም ተመሳሳይ ውጥረቶች መፈጠራቸው ነው እየተነገረ ያለው። በክልሉ ፖሊስ ኮሚሽን የፖሊስ አባላት የውስጥ ጸጥታው የሚጠበቀው መቀለ በአሁኑ ሰዓት በነ ደብረጽዮንና በሌሎች የታጣቂዎች አመራሮች በሚመሩ ታጣቂዎች ቁጥጥር ስር እንደሆነችም ትገኛለች። ጄኔራል ታደሰም ድምጻቸውን እንዲያጠፉ እንደተደረጉ ነው ተብሏል። በግል መታበይና
በራስ ወዳድነት ክፉኛ የሚተቹት የህወሓት ሰዎች ይህ አካሄዳቸው ሌላ ጦርነት እንዳያስነሳና የትግራይ ህዝብ ለዳግም ሰቆቃ እንዳይዳረግ ያሰጋል ይላሉ አስተያየት ሰጪዎች። እነ ደብረ ጽዮን ከኤርትራ ጋር የጀመሩት ጥምረት ከሀገር ሉዓላዊነት ጋር ፍጹም የሚጋጭ በመሆኑ ጦርነቱ ከትግራይም አልፎ ከኤርትራ ጋር እንዳይሆን የሚሉ ስጋቶችም ይንጸባረቃሉ። ይህ ደግሞ ዳፋው ለኢትዮጵያውያን በተለይም ለትግራይ ተወላጆች እንዲሁም ለኤርትራውያንም ዜጎች ነው። ለዚህም ይመስላል አጃንስ ፍራንስ ፕሬስ የተሰኘው የዜና ወኪል ባወጣው ዘገባ በአፍሪካ ቀንድ ባላንጣ የሆኑት ኢትዮጵያና ኤርትራ ዳግም ወደ እርስ በርስ መወነጃጀልና የጦርነት ቅስቀሳ ክስ ውስጥ መግባታቸውን ተከትሎ የኤርትራ ነዋሪዎች ከፍተኛ ስጋት ውስጥ ወድቀዋል ያለው ከኤርትራውያን በኩል ጦርነት እንዳይነሳ የሚጸልዩ ስለመኖራቸው ዘገባው አስነብቧል። ለዚህም ለደህንነቱ ሲባል ስሙ ተቀይሮ በዘገባው ተወልደ የተባለውና በአስመራ ነዋሪ ሆነው ከዚህ ቀደም በነበሩት የድንበር ግጭቶች እንዲሁም በትግራይ ጦርነት የተሳተፈው ሰው ሌላ ጦርነት እንዳይነሳ እየጸለየ መሆኑን መናገሩንም አጃንስ ፍራንስ ፕሬስ ይዘረዝራል። ጦርነት ከተጀመረ ብዙ ልጆች አባት አልባ ይሆናሉ፣ እናቶች ባሎቻቸውን፣ ወላጆችም ልጆቻቸውን ያጣሉ ሲል ተወልደ ስጋቱን ገልጿል። ኢትዮጵያና ኤርትራ ባለፉት ዓመታት በትግራይ ኃይሎች ላይ በጋራ ሲዋጉ የቆዩ ቢሆንም የፕሪቶሪያውን የሰላም ስምምነት ተከትሎ ግን ግንኙነቱ መሻከሩን ዘገባው ያነሳል። ኤርትራ ኢትዮጵያ የአሰብን ወደብ ለመውሰድ እያቀደችን የሚል ክስ ታቀርብ፣ የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በበኩላቸው የኤርትራ ትንኮሳና ጠባጫሪነት የኢትዮጵያን ትዕግስት እየፈተነ ነው ሲሉ በቅርቡ መናገራቸው ይታወሳል። ኢትዮጵያ ኤርትራን ለግጭት በንቃት እየተዘጋጀች ነው ስትልም ከሳለች። በትግራይ ጦርነት ተሳትፎ የነበረውና መሐሪ በሚል በዘገባው ስሙ የተጠቀሰው ኤርትራዊ የቀድሞ ወታደር በበኩሉ ወጣቶች ሊመጣ ያለውን ጦርነት በመፍራት ወደ ኢትዮጵያና ሱዳን በብዛት እየሸሹ ነው ብሏል። በስደት የምትኖረው ሉዋን የተባለች ኤርትራዊትም ቤተሰቦቿ በፍርሃት ውስጥ መሆናቸውን ጠቁማለች። እንደ እርሷ ገለጻ እናቶች ለስብሰባ እየተጠሩ ጠቅላይ ሚኒስትር አብይ በእናንተ ላይ ጦርነት ሊከፍት ስለሆነ ልጆቻቸውን አዘጋጁ እየተባሉ ነው። አንዳንዶቹ እናቶች በትግራይ ጦርነት የጠፉ ልጆቻቸው የት እንደገቡ እንኳ ሳያውቁ ቀሪ ልጆቻቸውን ለጦርነት እንዲልኩ እየተጠየቁ መሆኑን ትናገራለች። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል ለጉዳዩ ምላሽ እንዲሰጡ ተጠይቀው ነበር፣ ነገር ግን ፈቃደኛ አልሆኑም ይላል ዘገባው። ነዋሪዎች ግን አሁን ያለው ሁኔታ ተአምር ብቻ ነው የሚያቆመው ሲሉ ተስፋ መቁረጣቸውንም ኤኤፍፒ አመልክቷል። አሁን ጥያቄው በህዝብ ደም መነገድ የማይሰለቻቸው ፖለቲከኞች በተአምርም ቢሆን ከዚህ አካሄዳቸው ይመለሳሉ የሚለው ነው። ምናልባትም በኢትዮ ኤርትራ ወቅታዊ ውጥረት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ የተሰማው ጉዳይ የተስፋ ጭላንጭል ካልሰጠ በቀር የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮ ኤርትራ ወቅታዊ ውጥረት ፊርማቸውን ያኖሩበት የደህንነት ሰነድ ይፋ ሆኗል ተብሏል። የግብጽንም ጉዳይ በተመለከተ ማብራሪያ የተሰጠበት በፕሬዝዳንት ትራምፕ ፊርማ ስር ይፋ የተደረገው የአሜሪካ ስቴት ዲፓርትመንት የደህንነት ሰነድ የኢትዮ ኤርትራ ጉዳይ ላይ ያነሳቸው ነጥቦች ይፋ ተደርገዋል። የ2025 የዩናይትድ ስቴትስ ብሔራዊ ደህንነት ስትራቴጂ በዝርዝር በተቀመጠበት በዚህ ሰነድ ላይ አፍሪካን በተመለከተ የፕሬዝዳንት ትራምፕ አስተዳደር እንቅስቃሴም ሰፊ ማብራሪያ ሰፍሮበታል። የትራምፕ አስተዳደር በአፍሪካ ዲፕሎማሲያዊ ንቁ ተሳትፎ ማድረጉን በመጥቀስ በአፍሪካ የተከሰቱ ግጭቶችን ለመፍታት እንዲሁም አዳዲስ ጦርነቶችን ለመከላከል ትኩረት አድርጎ መንቀሳቀሱ በመግለጫው ተነስቷል። የ2025 የዩኤስ ብሔራዊ ደህንነት ስትራቴጂ ሰነድ ትራምፕ ከፈቷቸው ግጭቶች በተጨማሪ አሁን ላይ ፍጥጫ ላይ ያሉና ወደ ግጭት ይገባሉ በሚል በስጋት የተቀመጡ ሀገራትን ጉዳይ ይጠቅሳል። በኢትዮ ኤርትራ መካከል የግጭት ስጋት መፈጠሩን ያነሳው ይህ የደህንነት ሰነድ ውጥረቱ ወደ ለየለት ግጭት ከመቀየሩ በፊት የድርድርና ውይይት እድሎችን መፍጠር የቅድሚያ አካል መሆኑን ያመለክታል። አሜሪካም በ2025 በሱዳን፣ ሩዋንዳና በሌሎች በአህጉሪቱ ያሉ ቀጠናዎች የሚያስከትሉ አክቲቭ ጦርነቶች ላይ ትኩረት ከማድረጓ ባሻገር ጦርነት ያልከፈቱም ነገር ግን ጦርነት ውስጥ ሊገቡ ያሉ ሀገራትንም ጉዳይ በቅርበት እየተከታተለች ነው ተብሏል። በዚህም የኢትዮ ኤርትራ ውጥረት በዋነኛነት ተጠቅሷል። ሰነዱ ይህ ውጥረት በሶማሊያ ካለው አለመረጋጋት ጋር ተያይዞ ወደ ሰፊ ቀጠናዊ ቀውስ ሊሸጋገር እንደሚችል ስጋቱን ይገልጻል። የትራምፕ አስተዳደር ከፈታቸው ጦርነቶች መካከል የግብጽና የኢትዮጵያ ይገኝበታል ይላል ይህ መግለጫ። መግለጫው በአፍሪካ ተከስተዋል ያላቸውን ሌሎች ግጭቶችንም በአብነት አስቀምጧል። ትራምፕ ፈትቸዋለሁ በሚሉትና ግብጽና ኢትዮጵያ ያደረጉት ባሉት ጦርነት ሀገራቱ ጦርነት ውስጥ አልገቡም እኮ በሚል ከዚህ ቀደም ጥያቄ ቢነሳም የደህንነት ሰነዱ ግን ይህንን አሁንም ጠቅሶታል። ዶናልድ ትራምፕ ከዚህ ቀደምም እንዲሁም ኢትዮጵያና ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ምክንያት የነበራቸውን ግጭት በማስቆም ሰላም ማምጣታቸውን ደጋግመው ሲናገሩ ነበር። ትራምፕ በስልጣን ዘመናቸው ጣልቃ በመግባት ካስቆሟቸው ግጭቶች መካከል በኢትዮጵያና በግብጽ መካከል የተካሄደውን በማለት ከዚህ ቀደም ጠቅሰዋል። በፕሬዝዳንቱ ፊርማ ይፋ የሆነው የአሜሪካ የጸጥታና ደህንነት እንቅስቃሴን የተመለከተው ሰነድ በትራምፕ ጣልቃ ገብነት ከረገቡ የአፍሪካ ግጭቶች ውስጥ የግብጽና የኢትዮጵያ በሚል ማስቀመጡም ግርምትን አጭሯል። የአሜሪካ ስቴት ዲፓርትመንት በህዳር 2025 ተፈርሞ ይፋ በሆነው በዚሁ ሰነድ
ሰነድ በአፍሪካ ያሉ ግጭቶችን ለመፍታት አማራጭ መፍትሄዎችን እንደሚያቀርብ በመግለጽ በአህጉሪቱ ያለውን ወታደራዊ ተሳትፎ የማቆም እቅድ እንዳለ ይገልጻል። ስትራቴጂው በድርድርና ክልላዊ ዲፕሎማሲ ድጋፍ እንዲሁም በግጭት መከላከል ላይ የአሜሪካ ተሳትፎ የጎላ እንደሚሆን ነው አጽንኦት የሚሰጠው። በተጨማሪም የአሜሪካ እርዳታና ኢንቨስትመንት መሳሪያዎችን በድርድርና ሰላም ሂደቶች ላይ ተግባራዊ ይሆናሉ ይላል ሰነዱ። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ ያዝነው ጥንቅራችን ያደመጣችሁትን ይመስል ነበር። ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።